ክንድዬ ባለው የመስኖ ሙያተኛ ነኝ። እንግዲህ ሞተር ስልጠና ቀበሌ በወረዳችን 28 ቀበሌዎች አሉ። 28 ቀበሌ ሞዴል የሆኑትን የተሻሉ ልምድ ያላቸውን አርሶ አደሮች የተሻለ ግንዛቤ ፈጥረን ሁሉም አርሶ አደር ተደራሽ እንዲያደርጉ ስለ ሞተር አጠቃቀም ስልጠና እየሰጠን ያለ ነው። አሁንም በቀበሌ ደረጃ ሁለት አርሶ አደሮች ተመርጠው 26 አርሶ አደሮች ስልጠና እየሰጠን ነው። ስልጠናውም ለሁለት ቀን ያክል ፕራክቲካልም በቲዮሪም የሚሰጣቸው ነው። እንደሚታየው ስልጠናው እየተሰጠ ነው። አሰልጣኝ ልምድ ያላቸው ሰዎች መጥተው ስልጠናው እየሰጡት ነው። ያሉት ግንዛቤያቸው ያላቸው አረዳድ የተሻለ ነው። ብዙዎቹ አምናም የሰጠናቸው ስለነበሩ እነሱም በቀበሌያቸው ለአርሶ አደሩ እያገለገሉ ራሳቸው ተጠቃሚ ሆኑበት ያለው ሁኔታ ነው ያለው። አሁንም የተሻለ ግንዛቤ ወስደው ለአርሶ አደሩ ተደራሽ ያደርጋሉ እናስባለን። እንግዲህ ስልጠናው ይህን ይመስላል። በጨርቅም ቢሆን ጨርቅና በነዳጅ ታጥቅና ያስገባታል። ቤት ካሉት ይልቅ የተፉት በጎቿ ኢትዮጵያ ምንዳምላ የስልጠናውም ያው ጠቀሜታ አለው። ያው ጠቀሜታውም እኛ አሁን ቀደም ስንጠቀምበት የቆየን በመስኖ ጥቅም ስንጠቀምበት የቆየን የተበላሹ እቃዎችን እንዴት መጠገን እንደምንችል እንዴት መስራት እንደምንችል የሙያው ስልጠና በጣም አሪፍ በሆነ መንገድ አሁን እያየን እየሰለጠነ ነው። ይህንም እኛ ወርደን ተግባራዊ እናደርጋለን ብለን በዋናነት በኃላፊነት ወስደን ለሕዝብም አገልግሎት እንሰጣለን በማለት ስልጠናውን በአግባብ እየወሰድን እንገኛለን።